ማለኝ ከእግዚአብሔር ይበቃችኋል። ተው ልጄ፣ እንደዛ አይደለም። ወደ እልባት ላይ ነይ፣ ወደ እልባት ላይ በቃ ወደ መጨረሻው ላይ ነይ። እንዴ እኔ ማለኝ ያለ እናንተ ማለኝ ከእግዚአብሔር ጋር እናንተ ናችሁ እና እናንተን ነው ማየው። ደካማ ጎኔ ሁሌ ጋሼ ራሱ ተሰቃየ ባርግስ ማለት ነው። የሰው ልጅ ሁሌ ይመከራል። በስመ አብ ታጥቦ ጭቃ ነው የሆነብን። ሩታ ትክክል ናት። የሩታ ጥፋት ምንም አልታየብኝም። አሁን መመለስ ያለበት እሱ ነው እንጂ ሩታ አይደለችም። እዚች ጋር መተው ሌላ ድካም ውስጥ ባይገቡ ደስ ይለኛል ጋሼ። ምክንያቱም እኔ ጋሼ ደክሞኛል ማለት እንደዚህ በጣም በቃ ግልጹን እናውራና ጋሼ ከዚህ በፊት በጣም ብዙ ደክመዋል። እኛ ዙሪያ ያሉ ሰዎችን መክረው ገስጸው ምናምን የተመለሱ ሰዎችም እንዳሉ ሁሉ አልመለስ ብለው ደግሞ የኛን ህይወት እንዲያመሱ ያሉትም ሰዎች እንዳሉ ይኸው እስከዛሬ ድረስ። ቤተሰብ ዛሬ ሩታና ጋሽዬ ተገናኙ ማለት ነው። ሩታዬ ለሰው ልጅ ያላትን አክብሮት በስማም በጣም ይለያየ። እኔ መልካም የኔ ቅን የኔ አስተዋይ የምሬ ነው የምላችሁ። በቃ አንድ ሰው ረግጦ ይሄዳል። ሩታ ግን ለሰው ልጅ ለትልቅ ሰው ክብር አላት። እንኳን ለትልቅ ሰው ብቻ ሳይሆን ለትንሽም ክብር አላት። የምር እኔ የሩታ ጥፋት ምንም ነገር አልታየብኝም። ችግሩ ያለ አርሽ ጋር ነው። ብዙ ነገሮችን እያጠፋ ያለ እሱ ጋር ነው እንጂ ሩታ እኮ ምንም ጥፋት የላትም። ሩታውን ቁጭ ያለችው አንድ ቦታ ነው። አንደኛ ራስ ናት ቁጭ ባለችበት ነው ያለችው። ወይን ከሌላ ሰው ጋር ወይን ከሌላ ወንድ ጋር የተላላጠችው አይደለችም። እሷ ያለችው አንድ ቦታ ራስ ቤት ናት ሩታ ያለችው ማለት ነው። ችግሩ ያለው አርሽ ጋር ነው። ሩታ ያለችው አንዳንዴ ትክክል ናት። ተመክሮ እሱ እዛ ነው የሚገኘው። ታጥቦ ጭቃ ነው ያለችው ትክክል ናት ሩታ ማለት ነው። ጌታ በጣም ነው አሁን ላይ ነገሮቹ ሁሉ ምርር ነው ያላት። ለምን አሁን በድራማ አሳብቦ ጋሼ እዚህ ውስጥ አስገቡ። ጋሼ አሁን ምንድን ነው ለአባቱ እንኳን አርብሽ ክብር የለም እኮ ለቤተሰቦቹ ክብር የለውም። እሱ የሚፈልገው ገንዘብና ገንዘብ ብቻ ነው። ገንዘቡ እንዴት ሰርቶ ማግኘት እንደሚፈልግ ብቻ ነው እሱ የሚፈልግ እንጂ ለራሱ ክብር፣ ለቤተሰብ ክብር፣ ለሚስቱ ክብር፣ ለልጁ ክብር አይጨነቁም። እሱ የሚፈልግ ገንዘብ እንዴት ሰርቼ አገኛለሁ ነው። በቃ ይሄ ነው። ሰዎቹ ማሳደግ ነው ስራው። በቃ ትዳሩን ትቶ ትዳሩ በቃ በሱ ቤት ይቃጫወታ ነው። እንዴት ነው ትምህርት ቤት እንዴት ነው ወይኔ በምሳሌ ትምህርት ጨርሳችሁ ኮሌጅ ተማሪ ለ4 አመት ወይኔ ለ3 አመት ትመደባላችሁ አይደለ? ልክ እንደሱን ያደረገ ትምህርት ቤት ትዳርም ልክ እንደሱን ያደረገ ማለት ነው። ልክ እንደ ትምህርት ቤት ነው ያደረገ ትዳር ለሱ ይቀጫውታሉ። ምክንያቱም የትዳሩን ትርጉሙ አልገባውም። ዜሮ ማለት ነው። ታጥቦ ጭቃ ነው ያለችው ሩታ ትክክል ናት። ጌታ ነው የምላችሁ ቤተሰብ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ። የኔ ውዶች፣ የኔ ቅኖች፣ የኔ ስማርቶች ማለት ነው። እና ስትገቡ ላይክ አድርጉ ፕሊዝ። ጉዞ ወደ 10,000 ብያለሁ። ጌታ 10,000 አስገቡኝ። እንዴ ሰብስክራይብ ያደረጋችሁ አይደለም? ቪዲዮውን ከቻላችሁ ላይክ አድርጉ። እንኳን ላይክ ስታደርጉልኝ ዩቲዩብ ራሱ ሼር ያደርግልኛል። ላይክ ይጠቅመናል ማለት ነው። ላይክ ካደረጋችሁልን ጥሩ ነው፣ ለኛ ጥቅም ነው። ላይክ ስላደረጋችሁልን አይከፍልልንም፣ ግን ላይክ ባደረጋችሁልን ልክ ወደ ሰው ይደርሳል ማለት ነው ቪዲዮ። ስለዚህ አበረታቱኝ ለማለት ፈልጋለሁ የኔ ውዶች ማለት ነው። እንግዲህ ዛሬ ሩታና ጋሽዬ ተገናኙ ማለት ነው። ሩታ ለሰው ልጅ ያላትን አክብሮ በጣም ይለያ እውነት ለትልቅ ሰው በተለይ ማለት ነው። እና ሩታ ነገሮቹ አሁን ላይ በጣም ስልችትን ያሉ እውነት ማን እንደ ሩታ የታገሰ ነገሮቹ እኔ አልችልም። ባሌ እንደፈለገ ከሌላ ሴት ጋር የተላላጥ እየመጣ እንዴት ሰው እኔ እንጃ እኔ አልችልም። ስለዚህ ሩታ እኮ ትክክል ናት። የሩታ ጥፋት እኔ እዚህ ጋር ምንም አልታይብኝም። አሁን ችግሩ ያለው አብርሽ ጋር ነው። እሱም በደንብ ማስተካከል መማከርም ካለበት መማከር አለበት። ጭንቅላቱ መታጠብም ካለበት በኦሞ በደንብ መታጠብ አለበት። የምር
ልጁ ጭንቅላቱ ዜሮ ነው። እውነቴ ነው የምላችሁ። በዚህ ይሰማል በዛ ያወጣል ማለት ነው። ምንም ታጥቦ ጭቃ ነው ያለችው ሩታ ትክክል ናት። እግዚአብሔር እስከ ዛሬ ከእንደዚህ ሰው ጋር እንደ ሩታ የኖረችን ያሉ አብርሽ በጣም ተቀይሯል። ተመክሮ የሰው ልጅ እንዴት አይመለሱም? አሁን እኮ 23 እና 24 ዓመት የሞላ ሰው እኮ አሁን ላይ እንዴ ስንት ሰዎችን አይቻለሁ። ትዳር ይዞ ባለትዳር ሆኖ ወንዶችም አይቻለሁ። እንዴ እድሜ አይደለም እኮ የሰው ልጅ። እንዴት የሰው ልጅ የማይመለሱ እንዴት እኔ ቤተሰቦችን ይመክሩኛል? እኔ ነኝ ቤተሰቦችን መመከር ያለብኝ። ከጥፋቴ እኔ ነኝ መመለስ ያለብኝ። እንዴት ቤተሰቦቼ ይመልሱኛል? ይሄ ነገር ትክክል አይደለም ብሎ ለምንድን ነው ቤተሰቦቼ እንደዚህ ይሉኛል ብሎ ሰው አይመክርም? አይመለስም እንዴ? ሁሌ በሰው ምክር ነው እንዴ የሰው ልጅ የሚኖረው? ሩታ ያለችው ትክክል ናት። እዚህ ጋር ሩታ ቤተሰቦቿን ያስገባችበት ቪዲዮ አምጡ። ያው ሜላት ራሷ ለራሱ ሸቀላ ብላ ቪዲዮ ትሰራለች። በቃ እውነት ሩታ እኮ ቤተሰቦቿን አታስገባም። ከዚህ በፊትም ያው ሜላት ናት ቤተሰቦቿን ሚዲያ ላይ ያመጣችው እንጂ ሩታ ቤተሰቦቿን ሚዲያ ላይ አላመጣችው። እውነት ለመናገር እንግዲህ የሩታ ቤተሰብ የተከበሩ ናቸው። አብርሽ ለቤተሰቦቹ ምንም ክብር የለውም። እሱ የሚፈልግ ገንዘብ ብቻ ሰርቼ እንዴት አገኛለሁ ነው። ለሚስት ክብር የለውም። ማንኛውን ሰው መጥቶ ሩታ ሲሰድባት ምን ሲላት ዝም ነው የሚለው። ስለዚህ ለራሱ ክብር ያልተጨነቀ ለሕፃን ልጅ ገና 1 ወር እንኳን ያልሞላ 2 ወር ያልሞላ ልጅ ያልተጨነቀ ሚስቱ እርጉዝ ሆና በእርጉዝ ጊዜ ሆና እንደዚህ ቲክቶክ ላይ የተዘቀዘቀች ለሚስቱ ያላዘነ ባልየው ይሄ ባል ነው ብዬ አላስብም። ለሩታ እንኳን አይገባም አብርሽ ማለት ነው። ተመክሮ ሰው ልጅ ይመለሳል። እሷ የማይመለስ ሰው አይደለም። ሲመከር ያው ነው፣ ታጥቦ ጭቃ ነው። ጌታ ነው የምላችሁ። እኔ አሁንም አብርሽ በደንብ መማከር አለበት። ወይኔ ጭንቅላቱ የሆነ ነገር ካልሰራ የሆነ ቦታ መውሰድ ወይም ጸበል ማስገባት ምንድነው የሆነ ለምንድነው ልጁ ወደ ራሱ መመለስ ያቃት እንዴ? ስንት ሰው መክሮ እንኳ ሰው እኮ ይሄን ኮሜንት አይቶ እንዴት ሰው አይመለሱም እንዴ? ከሌላ ሴት ጋር የተላላጠ ወደ ሚስቱ ሲመጣ ሼም እኮ ነው። እሱ የሚፈልገው አሁን የሆነ ቤት ቪዲዮ ተለቆ እውነት ንግግሩ ሬት ነው የሚለው ጌስ ከቡዝዬ ጋር እና ከመሲ ቤት መሲናት እንጃ የሆነች ቤት በሆነ ቤት መጥቷል አብርሽ ማለት ነው። እና ንግግሩ ሬት ማለት ነው። ሳልፈልግ ነው ወደ ትዳር የገባው። ምን እንደነካኝ አላቅም። ሰው እንደዚህ ይላል እንዴ? ጅል ገና ብዙ ነገር ይቀራል። ጌታን ሩታ ላንተ አትገባው። ላንተ አትገባው። ሩታ በጣም ስርዓት ያላት እኔ አላቅም። ሩታ አላቅም። እውነት ለሩታ ለአብርሽ አትገባም። ጌታ ምን አይነት ጊዜ ነው ከሱ ጋር የተገናኘችው ነው ያልኩ ቤተሰብ። እሱ ለካ ለሩታን የፈለጋት ለጥቅምና እንዴት ሰርቼ ገንዘብ እንደማገኝ ነው። በቃ ሩታን ያገኛት እንጂ ለጥቅም ነው እንጂ ሩታን የፈለጋት እሱ ጭራሽ ለሩታ ምንም ቦታ የለም። ጌታ ነው የምላችሁ እንዴ! አንድ ሰው ትዳሩን እያልፈለገ በግድ ከሩታ ጋር ሆን ማለት ከባድ ነው። እራሱ ተጻስቶ ጥፋቱን አውቆ ወደ ሚስቱ ቢመለስ እኮ ሩታ እኮ ትቀበላለች። እሱ እኮ ከጥፋት ላይ ጥፋቱን እየጨመረው እንጂ በቃ ለሱ ሁሉም ነገር ትክክል ነው። ሩታ ጥፋተኛ ነው። ሩታ ጥፋተኛ አድርጎ እሱ ትክክል ነው ሁሌ ማለት ነው። ስለዚህ እንዴት ነው ሩታ ከእንደዚህ ሰው ጋር መኖር የምትችለው? አሁንም እኮ የሩታ ጥፋት ምንም አልታየብኝም አሁንም ማለት ነው። እና ጋሼ ማማከር ያለባቸው አብርሽ ነው ብዬ አስባለሁ። ሩታ አሁን ያለችው አንድ ቦታ ነው፣ እራስ ቤት ናት ያለችው። እውነቴ ነው የምላችሁ። እና ሩታ ምንም የምትመከርበት ምክንያት የላትም። መመከርም ያለበት አብርሽ ነው። ከውሽምት ህይወት መውጣት እሷ ወይም ከህይወቱ ማስወጣት፣ ማይጠቅማችሁን ጓደኞቹ ከህይወቱ ማስወጣት፣ ፊት አለመስጠት፣ ትዳሩን መምራት፣ በቃ ይሄ ነው እንጂ ሩታ እኮ ሁሉም ነገር ያለችው ትክክል ነው፣ ትክክል ናት እንጂ። እና ልቤ ተሰርቆብኛል ቤተሰብ ማለት ነው። እና ይቅርታ ምን እንዳወራው አላቅም። እዚህ ጋር ሴትዮ አለች፣ እዚህ ጋር ልጆቹ አሉ። በቃ ቀስ ብዬ ነው ቪዲዮ እየሰራው ያለው ማለት ነው። እና ፕሊዝ ይህ ቪዲዮ ከተመቻችሁ ላይክ አድርጉ የኔ ውዶች። ስለዚህ
ሩታ አሁንም አብርሽ ወደ ራሱ ካልተመለሰ ሩታ ወደ አብርሽ ህይወት ብትመለሰው ታርቃው እንኳን ብትገባ አብርሽ ያው ነው ተመልሶ እዛ ጋ ነው የሚገኘው፣ ታጥቦ ጭቃ ነው ብዬ አስባለሁ። ምክንያቱ አብርሽ በጣም ብዙ እኔ እንጃ በደንብ መታጠብ አለበት የሱ ጭንቅላት ማለት ነው። በዚህ ይሰማ በዛ ያወጣ አይሰማም። ስለዚህ ስራው ካሴት ነው። ካሴት ቂጥቂጥ ስር አይጠፋም። ስለዚህ ሴቶቹ ወደ ራሱ ህይወት እያመጣ ሚስቱን እያሰደበ ነው ያለ አሁን ላይ ማለት ነው። ሩታ ነገሮቹ አሁን ላይ በጣም ሰልችቷታል። እሷ ሰላም ነው የምትፈልገው፣ ከሱ ጋር ተጨናንቃ መኖር አትፈልግም። ስለዚህ በሩታ ንግግር ሁላችሁም ትረዳላችሁ ብዬ አስባለሁ። ሩታ ደግሞ ለጋሼ በጣም ክብር አላት። እንኳን ለጋሼ ብቻ ሳይሆን ለሁሉም ሰው ክብር አላት። የምሬ ነው የምላችሁ፣ ጥንቅቅ ሴት ናት ሩታ ማለት ነው። እና አብርሽ አሁንም ወደ ራሴ ተመልሳ እኔ ምንድን እየሰሩ ያለ ብሎ እሱ መመለስ ነው ያለበት እንጂ ሩታ ምንም ሩታ ምክር አያስፈልጋት። እሷ በሰው ጭንቅላትም ተመርታም አታውቅም። በራሷ ነው እስከዛሬ የተማራችም የኖረችም ያለችው ማለት ነው። ስለዚህ አብርሽ በጣም ብዙ ነገሮች ይቀራል። ተመክሮ የሰው ልጅ ይመለሳል። ይህም አይመለስም። ታጥቦ ጭቃ ነው ጋይስ። ጭንቅላታችን እኮ ውፍ አድርጎናል እኮ እሱ እና ብቻ ከባድ ነው። አላቅም ብቻ ፈጣሪ ወደ ራስክ ይመልስክ። የሰው ልጅ ተሰድቦ እንዴት አይመለሱ? ይሄ ኮሜንት እንኳን አይቶ ተጃጅሏል እኮ በእውነቴ ነው የምላችሁ። ጅላጅል ነው የሆነብኝ አሁን ላይ አብርሽ ሳይሆን ጅላጅል ነው የሆነብኝ ማለት ነው። ለካ እውነት ነው አበጋዝ ያላችሁ ጉድ እኮ ነው።